በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተ ክርስቲያን መዋል አለብን። ግብረ ሕማማቱን መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደሙን። ለምን የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ስርዓተ ቁርባንን ለማስረዳት 12ቱን ብቻ አቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራህ አሳትፈኝ፣ ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝን እንፈጽመዋለን። በፍጹም ትጋቱ ነን። ዓርብ በ11 ሰዓት በ12 ሰዓት ስርዓቱ ከተፈጸመ በኋላ ነፍሳትን ከገነት ስላወጣ ጌታ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር። ፈርዖንን ከነፈረሰኛው ፈረሰኛውን ከነፈረሱ ፈርዖንን ከነሰራዊቱ አስጥሟል እና ኦሪት ዘጸአት ምዕራፍ 15 ቁጥር 1 ላይ እንደተነገረ ስቡሕ ክቡር ምስጉን የሚሆን እግዚአብሔርን ልናመሰግነው ይገባል የሚለው በቅዱስ ያሬድ ዜማ ሊቃውንቱ ያደርሳሉ። ምዕመናንም እልል እያሉ ቤተክርስቲያኑ እናውዳለን ማለት ነው። ይህ የሆነበት ምክንያት ግብፅ እስራኤል ይህንን ንሴብሖ የሚለውን የዘመሩት እስራኤል ከግብፅ ሲወጡ ማርያም የሴቶች አቀንቃኝ ወይም የማህሌት አቀባይ፣ ሙሴ የወንዶቹ ነው ዘምረውታል ከግብፅ ላወጣን ብለው። ይሄም ደግሞ ምሳሌ ግብፅ የሲኦል ምሳሌ፣ ፈርዖን የዲያብሎስ ምሳሌ፣ ሰራዊቱ የአጋንንት ምሳሌ፣ ባርነት በኃጢአት በሞት በዲያብሎስ ባርነት የመኖራችን ምሳሌ፣ ሙሴ የክርስቶስ ምሳሌ፣ የሙሴ በትር የመስቀል ምሳሌ፣ ባሕር የገሃነም የሲኦል ምሳሌ፣ በጉንበልት መውጣታችን ቆርበን የመውጣታችን ምሳሌ፣ ተሻግረው ማመስገናችን ነፍሳት ከሲኦል ወደ ገነት ተሻግረው ስብሐት ለእግዚአብሔር ለዘአውረሰነ መንግሥቶ ሰማያዊት እያለ አዳም ከነ ልጆቹ ሰማያዊት መንግስቱን ያወረሰን እግዚአብሔር ይክበር ይመስገን እያሉ ጌታ 9 ሰዓት ነፍሱን ከስጋው ለይቶ 11 ሰዓት ነፍሳትን ከሲኦል አውጥቶ ወሆረ ሀበ እለ ሙቅታ ተነብር ነፍሳት ይሆሙ ወሰበከሎሙ ግእዛነ ብሎ ቅዱስ ጴጥሮስ እንደነገረን ወደ ወህኒ ወዳሉት ሂዶ ነፃነትን ሰበከላቸው እንዳለ በአካለ ነፍስ ወርዶ በወህኒ ያሉትን መዋቅዕተ ገሃነምን የገሃነምን ሰንሰለት ሰብሮ ነፍሳትን አውጥቶ ገነት ስላገባቸው ንሴብሖ እስራኤልን ከባሕረ ኤርትራ እንዳሻገረ እኛንም ከሲኦል ባሕር አሻገረን ብለን ንሴብሖ ብለን እንዘምራለን። የዚያ ጊዜ ይፍታሕ ይድግ ያንጽሖ ይቀድስ ተብሎ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሠራየ ኃጢአት ደምሳሴ አበሳው ተካፌ ንስሐ ዘወሃቡ ስልጣነ ለሐዋርያት በዛይመረ መንፈስ ቅዱስ እስራኤል ለክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከ ይእዜሰ አበው ካህናት ወአበው ዲያቆናት አግሩት ሃይማኖት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረሴክሙ ድልዋነ ለመንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ ተብሎ ንሴብሖ ከተባለ በኋላ 12 ጊዜ እግዚኦ መሐረነ ክርስቶስ ይባላል። በእንተ እግዝእትነ ማርያም መሐረነ ክርስቶስ ይባላል።
ይህ ምክንያት ይቅርታውን የሰጠን በእመቤታችን ሥጋ ተገልጦ ስለሆነ ለመጥፋታችን ሔዋን ምክንያት ሆነች ካልን ለመዳናችን ማርያም ምክንያት ሆነች የማንልበት ምንም ምክንያት የለንም አይምሯችን ካላጣን በስተቀር። ስለዚህ በእንተ እግዝእትነ ማርያም መሐረነ ክርስቶስ ብለን 12 ጊዜ መጨረሻ ላይ እግዚአብሔር ይፍታ ይባላል ዓርብ ማታ። መስቀል ግን አንሳለምም። መስቀል የማንሳለምበት ምክንያት ጌታችን ኢየሱስ ክርስቶስ ለሐዋርያት ሰላም ለእናንተ ይሁን ብሎ ሰላሙን ሰጥቶ ያረጋጋቸው እሁድ ስለሆነ በትንሣኤ ያንን ለማሰብ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ በዐቢይ ኃይል ወሥልጣን፣ በገናና ጌትነቱ በገናና ስልጣኑ በታላቅ ስልጣኑ ከሞት አምላክ እንደመሆኑ ሞት ይይዘው ዘንድ አልቻለም እንዳለ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ሞት ይይዘው ዘንድ በማይቻለው በጽኑ ስልጣኑ ከሞት ተነሳ። አሰሮ ለሰይጣን፣ ሰይጣንንም በመስቀል ስልጣን አሰረው። አግዓዞ ለአዳም፣ አዳምን ነፃ አወጣው። እምይእዜሰ፣ ከእንግዲህ ወዲያ ክርስቶስ ከተሰቀለልን፣ የሲኦል በር ከተሰበረልን፣ ዲያብሎስ ከታሰረልን፣ ሞት ከተሸነፈልን ይእዜሰ ኮነ ፍስሐ ወሰላም፣ ከዛሬ ጀምሮ ፍስሐ ተድላ ደስታ ሆነ ተብሎ ይሄ ደስታ ሲሰበክ ይሄን ብለው መስቀልን ያሳልሙናል። ማማተም ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ ዓርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። ማንኛውም ሰው ማክፈል ይገባል። ይህንንም አባቶቻችን ሰለስቱ ምዕት በሃይማኖተ አበው ምዕራፍ 21 ቁጥር 27 ላይ ኢትጹም በመዋዕለ ሰናብት ከመ ኩሎን መዋዕል፣ እንደ ሌሎች ቀኖች ዓርብ ረቡዕን እንደምትጾምበት ከሰኞ እስከ ዓርብ በአርባ ጾም እንደምትጾም አድርገህ በሰንበት ቀን አትጹም። ዘእንበለ አሐቲ ዕለተ ሰንበት በማኅተወ ፋሲካ፣ የፋሲካ የእሑድ ዋዜማ ከምትሆን ከአንዲት ዕለተ ሰንበት ከቀዳሚት በቀር አትጹም። አመሃሎ እግዚእነ ውስተ መቃብር፣ የሰማይና የምድር ጌታ ኢየሱስ ክርስቶስ በመቃብር ውስጥ ከዋለባት ከአንዲት ከቀዳሚት በቀር አትጹም ብለው ያችን ቀን እመቤታችን ሐዋርያት ከጸሎተ ሐሙስ ጀምረው ነው የጾሙት። ከዚህ ጀምሮ ጾመው ጌታ ሲነሳ ካላየን አንበላም ብለው ሐሙስ ማታ እንደቀመሱ እስከ እሑድ ድረስ ጾመውታል። የተቻለው ግን ሰው ደካማ ስለሆነ አንዲቱን ቀን ጌታ ከተቀበረ ጀምሮ ግን ማክፈል ይገባናል ማለት ነው።